ማንቸስተር ሲቲ ትናንትና ክሪስታል ፓላስን አሸንፎ በዋንጫ ፉክክሩ ላይ አሁንም አለው እያለ ይገኛል። ትናንትና በጣሊያን የዋንጫ ጨዋታ ነበር። በፈረንሳይ ሊግ ላይም ፓሪስ ሰን ዠርመን ሊጋን ማሸነፉን አረጋግጧል። እነዚህን ጨዋታዎች እንመለከታለን። ዛሬም ሪያል ማድሪድ የምራ ግብር ማሙያ ከሪያል ኦቪዬዶ ጋር የሚያከናውነው ጨዋታ ይጠበቃል። ሌሎችንም አጫጭር ጉዳዮች እያነሳን እንቆያለን። በርከት ያሉ የዝውውር ጉዳዮችን እንነግራችኋለን። ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ለመቅጠር ወስኗል። የማንቸስተር ዩናይትድ ውሳኔ ምን መልክ አለው? የመጨረሻ ሂደትስ ምን ይጠበቃሉ? የሚለውን እናነሳለን። ሌላ አሰልጣኝ ቅጥር የሪያል ማድሪዱን አሰልጣኝ አዲሱ አሰልጣኝ ጆዜ ሞሪኒዮን በተመለከተ እየተነሱ ያሉ ሀሳቦች አሉ። በዝርዝር እንመለከታቸዋለን። ከዛ ውጪ ዝውውሮችን የተመለከቱ በየክለቦቻችሁ የሚነሱ ሌሎች ሀሳቦች አሉ። ከአርሰናል ጋር በተያዘ አንድ የአማካኝ ስፍራ ተጫዋች እንዲሁም ደግሞ ከቦሩሲያ ዶርትመንድ ጋር ስሙ እየተያዘ ይገኛል። አርሰናል አንድ ተጫዋች ለማምጣት ሌላም የሌስተር ሲቲው ጀርሚ ቦጋን በተመለከተ አዳዲስ ጉዳዮች እየወጡ ይገኛሉ። ዴቪድ ራያን በተመለከተም የምናነሳቸው ጉዳዮች አሉ። ማንቸስተር ዩናይትድ እና አንድሬ ኦናና ይለይላቸዋል ወይስ ደግሞ በማንቸስተር ዩናይትድ ዳግም እንመለከተዋለን? በዚህ ጉዳይ ላይ አዲስ የተሰማ መረጃ አለ። ጃረድ ቦወንን የተመለከተ ጉዳይ፣ ቸልሲ ቤት ደግሞ ዝውውሮችን ለማድረግ በተለይ የቦሎኛውን የመስመር አጥቂ ለማስፈረም ፍላጎት እንዳለ የሚያሳዩ ዘገባዎች ወጥተዋል። በጣም አነጋጋሪ አንድ ቃለ መጠይቅም ተመልክቻለሁ ከኮል ፓልመር ጋር በተያዘ ይህንንም አጋራችኋለሁ። በየክለቦቻችሁ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት ሀሳብ አስተያየቶቻችሁን እየጻፋችሁልን መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ትናንትና ከነበሩ ጨዋታዎች እንጀምራለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን እንቀበላለን። በቀጥታ ወደ ጉዳዮቻችን አልፈናል። ትናንት በእንግሊዝ ፕሪሚየር ሊግ የተስተካካይ መርሃ ግብር ጨዋታ ነበረ። ማንቸስተር ሲቲ ከክሪስታል ፓላስ ያደረጉት ጨዋታ በጣም ትኩረትን የሚስብ አይነት መርሃ ግብር እንደነበረ ተመልክተናል። በዚህ ጨዋታ ላይ ማንቸስተር ሲቲ 32ኛው ደቂቃ ላይ፣ 40ኛው ደቂቃ ላይ፣ 84ኛው ደቂቃ ላይ በአንቷን ሴሜኑ በኦማር መርሙሽና በሳቪኒዮ ግቦች 3-0 በሆነ ውጤት አሸንፏል። ካሰላለፉ ጀምሮ ለየት ያለ አሰላለፍ 6 ቅያሬዎችን አድርጎ ነው አሰልጣኝ ፔፕ ጋርዲዮላ ወደ ሜዳ የገባው። ሳቪኒዮ፣ ኦማር መርሙሽ፣ ሪያን አይንት ኑሪ፣ ፊል ፎደን ወደ ሜዳ በመጀመሪያ አሰላለፍ ውስጥ ገብቷል። ጀስኮ ቫርዲዮልም በዚህ ስብስብ ውስጥ ከተካተቱ ተጫዋቾች መካከል አንዱ ነው። በጣም ጥሩ ቅያሬዎች እንደነበሩ በማንቸስተር ሲቲ በኩል ተመልክተናል። አሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲ ሰዎች አሁንም አርሰናል ሊጉን የሚያሸንፍ ከሆነ ከ2 ዓመታት በኋላ የሚያሸንፍበት እድል አለ። አሁንም በአርሰናል እጅ ይገኛል። የ2 ነጥብ ልዩነት አለ በማካከላቸው። ነገር ግን በዚህ ሂደት ላይ ሊነሳ የሚገባው ጉዳይ ማንቸስተር ሲቲ አሁንም በዋንጫ ፉክክሩ ላይ አለው እያለ ይገኛል። በተለይ ትናንትናም ያስቆጥራቸው 3 ግቦች ምን ዋጋ ሊኖራቸው ይችላል የሚለውን የሚጠበቅ ነው። በሁለቱ ቡድኖች መካከል በ79ና በ77 ነጥብ በ2 ነጥብ ልዩነት አርሰናል ሊጉን ይመራል። እስካሁን በማሸነፍ ደረጃ አርሰናል 24 ጨዋታዎችን አሸንፏል። ከ36 ጨዋታዎች ማንቸስተር ሲቲ 23 ጨዋታዎችን ያሸነፈው፣ 7 ጨዋታዎችን ባቻ ውጤት፣ ሁለቱም 5 ጨዋታዎችን ተሸንፏል። ነገር ግን 7 ጨዋታዎችና 8 ጨዋታዎች አርሰናል 7 ጨዋታዎች ነው ባቻ ውጤት ያጠናቀቀው። ማንቸስተር ሲቲ ደግሞ 8 ጨዋታዎችን ባቻ ውጤት አጠናቋል። ስለዚህ ያቻ ውጤት በጣም ልዩነትን አምጥታለች። 68 ግቦችን አርሰናል አስቆጥሯል። ማንቸስተር ሲቲ 75 ግቦችን ከዛ በተጨማሪም በንጹህ ግቦች ደረጃ ጎል ዲፍረንስ 42 እና 43 ናቸው። ያ ማለት ማንቸስተር ሲቲ አሁን በቀጣይ የሚገጥማቸው ቡድኖች ቦርመዝ እና አስቶን ቪላ ናቸው። በአርሰናል በኩል ደግሞ ክሪስታል ፓላስ እና የበርንሌ ደግሞ የቀጣይ ሰኞ መርሃ ግብር ይጠበቃልና እነዚህ ጉዳዮች ልዩነት ፈጣሪ ሊሆኑ ይችላሉ። በዋንጫ ፉክክሩ ላይ አሁንም ምን ሊፈጠር እንደሚችል እርግጠኛ ሆኖ መናገር አይቻልም። በጋርዲዮላ በኩል የመጨረሻው ጨዋታ እንግዲህ አሁን ትናንትና ክሪስታል ፓላስን ማሸነፉን ተከትሎ አርሰናል ሰኞ በርንሌን ቢያሸንፍም ዋንጫውን ማሸነፉን አያረጋግጥም። ስለዚህ በመጨረሻው ሳምንት የሚረጋገጥ ይሆናል። ያ ማለት አርሰናል በርንሌን ካሸነፈ ማንቸስተር ሲቲ
ሲቲ ደግሞ ሰኞ አርሰናል ከተጫወተ በኋላ ማክሰኞ ዕለት ይጫወታል ከቦርመዝ ጋር። ያንን ጨዋታ ማሸነፍ የማይችል ከሆነ ልዩነት ይፈጠራል። ስለዚህ የዛን ጊዜም ጨዋታው በአርሰናል አሸናፊነት መጠናቀቁ ፕሪሚየር ሊጉ ሊረጋገጥ ይችላል። ምክንያቱም ቀጣይ አርሰናል ካሸነፈ በ5 ነጥብ ልዩነት ይሆናል። ሲቲ ደግሞ ያኔ የግድ ማሸነፍ ይኖርበታል ቦርመዝን። ስለዚህ አሁንም ጫናዎች በሁለቱም ቡድኖች መካከል አንዱ ቀድሞ ሌላኛው ተከትሎ እየተጫወተ የሚቀጥል ነው። ባለፉት 14 ጨዋታዎች ሲቲ 4 ብቻ ነው ባቸው ውጤት ያጠናቀቀው፣ 10ሩን አሸንፏል። በርናንዶ ሲልቫን መተካት በጣም ከባድ ነው ብሏል። አንዳንድ ጊዜ በእግር ኳስ አይደለም በእግር ኳስ የማይተኩ ነገሮች ይኖራሉ በህይወት ላይ። ለምሳሌ ብዙ ነገሮች ሊኖሩ ይችላሉ። በርናንዶ ሲልቫን ደግሞ መተካት በጣም ከባድ ነው። እሱ በብዙ ነገር ያገዘናል። ኦልሬዲ እድሜው ሄዷል፣ አያት ሆኗል እኮ የሚል ቀልድ መሰል አስተያየቱን ሲሰጥ ነበረ። ከማንቸስተር ሲቲ ጋር በተያዘ በትናንትናው ዕለት ፊል ፎደን ጥሩ ሲንቀሳቀስ ነበረ። አንድ የሚገርም አሲስት ሲያደርግም ተመልክተነዋል። በአጠቃላይ ፎደን 68 ግቦችን 33 አሲስቶችን 101 የግብ ተሳትፎ በፕሪሚየር ሊግ በ223 ጨዋታዎች ላይ 101 የፕሪሚየር ሊግ የግብ ተሳትፎ ላይ ደርሷል። ለሁሉም ማንቸስተር ሲቲ ያሸንፏል። ትናንትና በስፔን ላሊጋ ባርሰሎና አሁንም የላሊጋው ሻምፒዮን መሆኑን ተከትሎ ድግስ ላይ ያለ ይመስላል። ትናንትና በዲፖርቲቮ አላቬስ 1-0 ተሸንፏል። ዲያቤቴ 46ኛው ደቂቃ ላይ ብቸኛውን ግብ አስቆጥሯል። ኢንተር ከላዚዮ በጣሊያን ኮፓ ኢጣሊያ ላይ የተደረገ ጨዋታ ነበር። በዚህ ጨዋታ ላይ ቱራም እንዲሁም ደግሞ ማርሴሎስ ያስቆጠሯቸው ግቦች ነበሩ። ለ3-0 በሆነ ውጤት ላዚዮ ተሸንፏል። ኢንተርም ለ10ኛ ጊዜ ኮፓ ኢጣሊያን ማሸነፉን አረጋግጧል። ሎንስ ከፓሪስ ሳን ዠርማን ያደረጉት ጨዋታ ነበረ። በዚህ ጨዋታ ላይ ፓሪስ ሳን ዠርማን 2-0 ማሸነፍ ችሏል። ክቫራትስኬሊያ 29ኛው ደቂቃ ላይ፣ ምባይ ደግሞ በሁለተኛው አጋማሽ 93ኛው ደቂቃ ላይ የፓሪስ ሳን ዠርማንን ግቦች አስቆጥሯል። በዚህም ፓሪስ ሳን ዠርማን ሊጓንን ማሸነፉን አረጋግጧል። ለ5ኛ ተከታታይ ዓመት ነው ያሸነፈውና በአጠቃላይ ደግሞ 14ኛ የሊጋ ዋንጫው ነው። ከዚህ በፊት በሪካርድ ደረጃ በሴንት ኤቲየንና በኦሎምፒክ ደ ማርሴ አማካይነት የተያዘ ነበር። 10-10 በአራት በልጧቸዋል ማለት ነው። ባለፉት 5 ዓመታት ብቻ ያሸነፋቸው 5 ዋንጫዎች የሚጠቀሱ ናቸው። ባለፉት ዓመታት 12 ዋንጫዎችን አሳክቷል ከ14ቱ። ያ ማለት 2ቱን ብቻ ነው ያጣውና የሉዊስ ኤንሪኬ ቡድን አመቱን በሊጋ ሻምፒዮንነት አጠናቋል። ቀጣይ ደግሞ የቻምፒየንስ ሊግ ፉክክሩ ይጠብቋልና እነዚህ በትናንትናው ዕለት የተመለከትናቸው ጉዳዮች ናቸው። ሌሎች አጫጭር ጉዳዮችን ደግሞ እየተመለከትን እንቆያለን። በየክለቦቻቸው የሚነሱ ሀሳቦች አሉ። ከማንቸስተር ዩናይትድ፣ ከቸልሲ፣ ከአርሰናል ጋር በተያዘ ነጥቦችን እያነሳን እየነገርናችሁ እንቆያለን። የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ነበረ ትናንትና የተደረገው። የትናንትና ጨዋታን ከተመለከትን በኋላ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች በመባል በአርሰናል በኩል ዳቪድ ራያ ተመርጧል። ይገባዋል ወይ ትላላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። በሳምንቱ መጨረሻ ላይ ምርጥ ብቃት ያሳዩ ተጫዋቾች አሉ። ማርቲን ኦዴጋርድ በአርሰናል በኩል በ23 ደቂቃዎች ልዩነት ፈጣሪ ነበረ። ሌሎችም በቶትናም በኩል እነ ማቲያስ ቴል በአንድ በኩል ጀግና፣ በሌላ በኩል ደግሞ ፍጹም ቅጣት ምት አሰጥቶ በጣም መነጋገሪያ የነበረበት ሳምንት ነበረ። ብዙ ተጫዋቾችን መጥራት ይቻላል። ነገር ግን ዳቪድ ራያ 36ኛው ሳምንት ላይ የሳምንቱ ምርጥ ተጫዋች በሚል የተመረጠበት ነበረና እንዳጠቃላይ ጥሩ ቀን እንዳሳለፈ በዛ በዌስትሃም ጨዋታ ላይ መመስከር መናገር ይቻላል። የአሰልጣኝ ቅጥርን በተመለከተ ማንቸስተር ዩናይትድ ቤት፣ ሪያል ማድሪድ ቤት የሚነሱ ጉዳዮች አሉ። አስቀድሜ ሪያል ማድሪድ ቤት ያሉ ጉዳዮችን ላንሳ። ከሪያል ማድሪድ ጋር በተያያዘ 1-2 ጉዳዮች ይነሳሉ። ዛሬ ሪያል ኦቪዬዶን ይገጥማል። በዚህ ጨዋታ ላይ ኪሊያን ኤምባፔ ወደ ሜዳ ገብቶ መጫወት ይፈልጋል የሚሉ ዘገባዎችን ተመልክተናል። ከጆዜ ሞሪኒዮ ጋር በተያያዘ አሁንም አድቫንስድ ሌቭል ላይ እንዳለ የእሳቸው የቅጥር ጉዳይ ፋይናል ስቴጅ ላይ ደርሷል። አግሪመንት አለ። ሞሪኒዮና ሪያል ማድሪድ ስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ አስነብቧል። ጆዜ ሁሉንም ኮንዲሽኖች ለመቀበል ዝግጁ ናቸው። ከዛ በተጨማሪ ንግግሮች አሉ። ከዛ በተጨማሪም ዝርዝር ጉዳዮች አሉ። ፍሎሬንቲኖ ፒሬዝ ቀጣይ ኤሌክሽን ጠርቷል፣ የፕሬዝዳንትነት ምርጫና በዚህ ሂደት ደግሞ አዲሱ አሰልጣኝ ጆዜ ሞሪኒዮ እንዲሆኑም ይፈልጋሉ። የመጨረሻ ውሳኔያቸውን መወሰን ብቻ ነው የሚጠበቅባቸው። ቤኔፊካ አዲስ ውል አዘጋጅቶ ጆዜን እየጠበቀ ይገኛል ተብሏል። ከሪያል ማድሪድ ጋር በተያዘ ሌላኛው የኢካር ካሲያስ ጉዳይ ይነሳል። ጆዜ ሞሪኒዮን በተመለከተ ኢካር ካሲያስ እንዲመጡ አልፈልግም ብሏል። በጣም ትልቅ ፕሮፌሽናል ተጫዋች ነው። ከጆዜ ሞሪኒዮ ትልቅ ፕሮፌሽናል ነው። ከጆዜ ሞሪኒዮ ጋር ምንም አይነት
ችግር የለብኝም፣ ነገር ግን ለሪያል ማድሪድ ጆዜ ሞሪኒዮን ሳይሆን ሌላ የተሻለ የተዘጋጀ ዝግጁ አሰልጣኝ ያስፈልጋል። ምክንያቱም የህይወቴ አንድ ክፍል ነው ሪያል ማድሪድ ማለት የህይወቴ አካል ነውና የፐርሰናል ኦፒኒየን ነው የግል ጥላቻ አይደለም የሚል ጆዜ ግን በካሲያስ እምነት ወደ ሪያል ማድሪድ መምጣት የለባቸውም የሚል ሀሳቡን አካፍሏል። ኤንድሪክን በተመለከተ ከሪያል ማድሪድ ጋር በቀጣይ ሳምንት ልምድ ይጀምራል። ከሊዮን ጋር መለያየቱን እንዲሁ ወደ ተለያይቶ ወደ ሪያል ማድሪድ እንደሚመጣ በቫልዴቤባስ የልምድ ማዕከል በሪያል ማድሪድ ልምድ እየሰራ ለዓለም ዋንጫው ዝግጅቱን ያደርጋል። ኤንድሪክ እንግዲህ የሊዮንን ሰዎች እንደተሰናበታቸው በማድሪድ ቀጣይ ቀናትን ልምድ እንደሚሰራና ከሪያል ማድሪድ ጋር በዛው ቆይታ እንደሚያደርግ በሚቀጥለው ዓመትም አዲሱ አሰልጣኝ ጆዜ ቢሆኑም ሌላም አሰልጣኝ በክለቡ መቆየት እንደሚችልና በተለይ ወደ አርሰናል ወደ አንዳንድ ክለቦች በዛው በሊዮንም ሊቆይ የሚችልበት እድል አለ እየተባለ እንደነበረ ይታወቃል። ሌላኛውን የአሰልጣኝ ቅጥር ጉዳይ ላንሳ። ፋብሪዚዮ ሮማኖ እነዚህ አትሌቲክ ዘ ቴሌግራፍ በብዙሃን መገናኛዎች ዘ ታይምስ ላይም ጭምር የማንቸስተር ዩናይትድ ዲሲሽን ሜከርስ ከላይ ያሉት ኦማሪ ቤራርዳ እንዲሁም ደግሞ ጄሰን ዊልኮክስ የወሰኑት ውሳኔ አለ። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚ አሰልጣኝነት መቅጠር አለበት የሚሉ ጉዳዮችን አንስቷልና ካሪክ በማንቸስተር ዩናይትድ አዲስ ውል ጉዳይ ንግግር ይጀምራል የሚሉ እምነቶች እንዳሉ የሚያሳዩ ዝርዝር ዘገባዎችን እየተመለከተን እንገኛለን። ምን ማለት ነው? በማንቸስተር ዩናይትድ በኩል ዋናው ሊቀመንበር ኦማር ቤራርዳ ከዛ በተጨማሪም ዳይሬክተር ኦፍ ፉትቦል ጄሰን ዊልኮክስ ውሳኔያቸውን ወስኗል። ማይክል ካሪክ በማንቸስተር ዩናይትድ የቀጣይ ዓመት አሰልጣኝ ሆኖ እንዲቀጥልና የመጨረሻ ውሳኔ ግን የሚወስኑት ሰር ጂም ራትክሊፍ ናቸው። ሰር ጂም ራትክሊፍም ደግሞ እንዲወስኑ እነዚህ ሁለት ባለሙያዎች ሁለት የማንቸስተር ዩናይትድ ኃላፊዎች ውሳኔውን ፕሮፖዝ ለማድረግ ፍላጎት አላቸውና በቀጣይ ቀናት የማንቸስተር ዩናይትድ አዲስ አሰልጣኝ በመባል ማይክል ካሪክ ሊሾም ይችላልና ሚቲንግ ይኖራቸዋል በቅርቡ። በዚህ ሚቲንግ ላይ ደግሞ የመጨረሻ ውሳኔ ይጠበቃል። ብዙ ሰዎች ይህንን አጋጣሚ በተለይ ማይክል ካሪክ የሚገርም ጊዜን አሳልፏል። በቅርብ ጨዋታዎች ላይ በተለይ ደግሞ በፕሪሚየር ሊጉ የደረጃ ሰንጠረዥ ቢወጣ ክለቦች በሰበሰቧቸው ነጥቦች ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣበት ጊዜ አንስቶ ማንቸስተር ሲቲ አንደኛ ነው፣ ማንቸስተር ዩናይትድ ሁለተኛ ነው፣ አርሰናል ሶስተኛ ነው። እነዚህ ነገሮች አንዳንድ ጊዜ ለምሳሌ የኦሌ ጉናር ሶልሻየርን ጊዜ ያስታውሳል። ኦሌ ጉናር ሶልሻየር በመጀመሪያዎቹ 14 ጨዋታዎች አብዛኞቹን ከ19 ጨዋታዎች 14 አሸንፎ በጣም የሚገርም ጅማሮ አድርጎ እንደነበረ ይታወቃል። በጣም ተጠብቆም ነበረ። ከዛ በኋላ ግን ኦሌ ጉናር ሶልሻየር በሊጉ ላይ ሁለተኛ ሶስተኛ ሆኖ ነበረ ያጠናቀቀው። ማንቸስተር ዩናይትድ ጥሩ ተሻሽሎ ነበር፣ ነገር ግን ማንቸስተር ዩናይትድን የዋንጫ ቡድን አላደረገውም የሚሉ ጥያቄዎች ሲነሱ ነበርና አሰልጣኝ ማይክል ካሪክም ተመሳሳይ ችግሮች እንዳይፈጠር ምን መደረግ አለበት የሚሉ ጥያቄዎችን የሚያነሱ ሰዎችን ከትናንትና ውሳኔ በኋላ ተመልከታና ነገር ግን ትክክለኛ ጥያቄ ነው ወይ የሚለው ሌላ ሀሳብ ነው። ምክንያቱም ማንቸስተር ዩናይትድ ሪስክ ወስዶ ሩበን አሞሪምን ሊዩ ቫናልን ከዚህ በፊት እነ ጆዜ ሞሪኒዮንም አምጥቶ ተመልክተናል። ከዛ ውጪ ኤሪክ ቴን ሃግንም ቀጥሯል። እነዚህ አሰልጣኞች የሰሩ አሰልጣኞች ወይም ደግሞ ምናልባት የጆዜ ቅጥር የተሻለ ነው ማለት ይቻላል። ከዛ ውጭ ያሉ አሰልጣኞች በጣም የተቸገሩ ቡድን ግንባታ ላይ በጣም ትልቅ ችግር እንደነበረባቸው ተመልክተናል። ሩበን አሞሪምንም ኤሪክ ቴን ሃግንም የቅርብ ጊዜ አሰልጣኞችን መመልከት ይቻላልና ለምንድን ነው ታዲያ እነዚህን አሰልጣኞች ካልሞከረ ጥሩ እያሳያለውን አሰልጣኝ ማይክል ካሪክን የማይሞክረው? በማኔጅመንቱ በኩል በተጫዋቾቹ በኩል ማይክል ካሪክ ተቀባይነት እንዳለው የሚያሳዩ ዘገባዎች አሉ። የማንቸስተር ዩናይትድ ጉዳይ ሌላኛው አንድሬ ኦናናን የተመለከተ ነው። የእናንተን ሀሳብ እስቲ ያካፍሉን። አንድሬ ኦናና ወደ ማንቸስተር ዩናይትድ መመለስ አለበት ወይ? በብዙ በኩል ኦናና ፍላጎት እንዳለው በተደጋጋሚ ማንቸስተር ዩናይትድ ቤት መጥቼ ለቋሚ ተሰላፊነት ለመጀመሪያ ምርጫነት እፎካከራለሁ ሲል እንደነበረ ይታወቃልና በዚህ ጉዳይ ላይ ማንቸስተር ዩናይትድ ውሳኔ ምንድነው የሚለውን እንነግራችኋለን። እናንተስ ግን ምን ታስባላችሁ? ማንቸስተር ዩናይትድ ትክክለኛ ውሳኔ ይወስናል ብላችሁ ትጠብቃላችሁ? ከኦናና ጋር በተያዘ በቱርክ ሱፐር ሊግ ላይ በተርኪሽ ክለብ ሆኖ በትራብዘንስፖር እየተጫወተ አመቱን አሳልፈዋል፣ በውሰት ውል ማለት ነው። ነገር ግን በማንቸስተር ዩናይትድ አንድ ሊመለስበት የሚችለው ጉዳይ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ መመለሱን ተከትሎ የተቀነሰበት የ25 በመቶና የ30 በመቶ ደሞዝ ይጨመርለታል። ማንቸስተር ዩናይትድ በዚህ ውድድር ላይ አለመኖሩን ተከትሎ ደሞዝ ቅናሽ እንዳለ ይታወቃል። በሁሉም ተጫዋቾች ላይ ለምሳሌ ሜሰን ማውንትን ብንመለከት ደሞዙ ወደ 250,000 ፓውንድ ሳምንታዊ ደሞዝ
ኳስ ከፍ ይላል። ምክንያቱም ዩናይትድ ወደ ቻምፒየንስ ሊግ እግር ኳስ መመለሱን ተከትሎ ነው። ሳነ ለማንስ የቤልጂየማዊው ግብ ጠባቂ በማንቸስተር ዩናይትድ የሚገርም ጊዜን አሳልፏል። አንድሬ ኦናና 30 ዓመቱ ላይ ይገኛል። ለግብ ጠባቂ በጣም ትልቅ የሚባል አይደለም። ተጫዋቹ ወደ ማንቸስተር ዩናይትድ መመለስ ፈልጋለሁ ቢልም በማንቸስተር ዩናይትድ በኩል ውስጥ አዋቂ ሰዎችን በመጥቀስ ኢኤስፔን እንደዘገበው ከሆነ ከውስጥ አዋቂ ምንጮቼ ያገኘሁት ባለው መረጃ መሰረት ኢኤስፔን እስከ 2028 ድረስ ውል ያለው አንድሬ ኦናና ከዚህ በኋላ 2 የውድድር ዘመኖችን በዩናይትድ ማሳለፍ ይችላል፣ በውሉ መሰረት ማለት ነው። ዩናይትድ ግን ክለብ እየፈለገለት ይገኛል። ወደ ማንቸስተር ዩናይትድ እንዲመጣ አይፈለግም። እሱ ብቻ አይደለም፣ አልታይ ባይንዲርም በግብ ጠባቂ ቦታ ላይ ሁለተኛው አማራጭ ሆኖ በዩናይትድ በውድድር ዓመቱ አሳልፏል። እሱም ቢሆን በክለቡ እንደማይቆይ የተረጋገጠ ጉዳይ ነው። ወደ በሼክታሽ ይሄዳል ተብሎ ይጠበቃል። በጃንዋሪ በሼክታሽ ለማንቸስተር ዩናይትድ ጥያቄ አቅርቦ እንደነበረ ይታወቃልና በማንቸስተር ዩናይትድ በኩል ትልቁ ጉዳይ በዚህ ሂደት ላይ የኦናናን እንዲሁም ደግሞ አልታይ ባይንዲርን ከለቀቀ አዲስ ግብ ጠባቂ ማስፈረም ይኖርበታል። የሶለመንስ ተፎካካሪ በመሆን ኦናና በማንቸስተር ዩናይትድ 102 ጨዋታዎችን አድርጓል። 43.8 ሚሊዮን ፓውንድ ተከፍሎበት ነበር ከኢንተር ሚላን ዩናይትድን በኤሪክ ቴን ሃግ ዘመነ ስልጣን እየተቀላቀለው 2023 ላይ ማለት ነውና ከዛ ሶሎመንስ አሁን የተሻለው ግብ ጠባቂ እንደሆነ አሳይቷል። ኦናና ግን ወደ ማንቸስተር ዩናይትድ የሚመለስበት እድል በጣም ጠባብ ነው የሚሉ ዘገባዎችን እየተመለከትን እንገኛለን። ዩናይትድ እንደዚህ አይነት ውሳኔዎችን መወሰኑ በጣም በጥሩ መንገድ የሚቀመጥ ነው ብሎ መናገር ይቻላል። ነገር ግን በቀጣይም የመጨረሻ ሂደቶች በክለቡ በኩል ይጠበቃሉ። ተጫዋቹ ክለብ የማያገኝ ከሆነ አማራጩ በክለቡ መቆየት ብቻ ይመስላል። አርሰናል ቤት ያሉ ጉዳዮች አሉ። ከአርሰናል ጋር በተያዘ 3 ዝውውሮችን ተመልክተናል። አንደኛው ከሰሞኑ ሰምተነው የማናውቀው የጆብ ቤሊንጋም ወይም የጁድ ቤሊንጋም ወንድም በዶርትመንድ የዓመቱ እንግሊዛዊ ተጫዋች ከሰንደርላንድ ወደ ቦሩሲያ ዶርትመንድ ካመራ በኋላ ጥሩ እየተንቀሳቀሰ ነው፣ ወይም አቨሬጅ ደረጃ ላይ ይገኛል። በጣም እንደተጠበቀው እንደ ጁድ ቤሊንጋም አልሆነም፣ ገና ጊዜያት ይፈልጋል። ነገር ግን ጆብ ቤሊንጋም ጥሩ ጅማሬ አድርጓል። በሊቨርፑል በቸልሲና በማንቸስተር ሲቲ ይፈልጋል። አርሰናልም በዚህ ዝውውር ላይ እንደገባበት ትራንስፈር ፊድ የተጫዋቹ ፈላጊ ሆኖ ብቅ እንዳለ የሚያሳዩ ዘገባዎች አሉ። የጀርሚ ቦጋን ዝውውርም ለማዘዋወር አርሰናል ፍላጎት አለው ተብሏል። አንዳንድ ሰዎች ጥያቄ ያነሳሉ። ጀርሚ ቦጋ በጣም ጥሩ ወጣት ተጫዋች ነው፣ ነገር ግን ኤታን ንዋኔሪን በደንብ ያልተጠቀመ አርሰናል እነ ሉዊስ ስኬሊን አሁን በቅርብ ሳምንታት ላይ ተጠቀምበት እንጂ ሉዊስ ስኬሊን አቅሙ የባከነ ተጫዋች ነበር በውድድር ዓመቱ ብሎ መናገር ይቻላል። እና የ16 ዓመቱ ጀርሚ ቦጋ ወደ ሌስተር ሲቲ በኩል ወደ ሊግ ዋን መውረዱን ተከትሎ ከቻምፒየንሺፕ በጣም በሚያስገርም ሁኔታ በክለቡ ከሚለቁ ተጫዋቾች መካከል አንዱ ነውና አርሰናል የዚህን ተጫዋች ዝውውር ለማጠናቀቅ ፍላጎት አለው ተብሏል። 16 ዓመቱ ላይ ይገኛል። ከአግሪመንት ጋር በተያዘ በአርሰናል በኩል የሞርተን ሆልመንን ዝውውር ለማጠናቀቅ ፍላጎት እንዳለውና አግሪመንት ላይ ሊደርስ እንደሚችል የሚያሳዩ ዘገባዎች ወጥቷል። 80 ሚሊዮን ዩሮ ወይም ማፍረሻው ነው እስከ 60 ሚሊዮን ዩሮ ግን በስፖርቲንግ ሊዝበን በኩል በክለቡ ዝውውሩን ለማጠናቀቅ ጥያቄ ያቀርባል ተብሎ እየተጠበቀ ይገኛል። እነዚህ የአርሰናል ጉዳዮች ናቸው። ከቸልሲ ጋር በተያዘ 2 ሀሳቦች ይነሳሉ። ኮል ፓልመርን እየተመለከተ ጉዳይ ነው። ኮል ፓልመር የ5 ተጫዋቾች ስብስብ ይፋ አድርጉ ይባላል ብዙ ጊዜ ለተጫዋቾች ቃለ መጠይቅ ሲደረግላቸውና እዚህ ላይ ይፋ ያደረገው ነገር በጣም አነጋጋሪ ሆኗል። ቶሲንን መርጦታል። ቶሲን በእርግጥ እኔ በግሌ ቨርጂል ቫን ዳይክን የሚያስታውሰኝ አንዳንድ ጨዋታዎቹ ከቁመቱ ጀምሮ ጥሩ አቅም ያለው ተጫዋች ነው። ሪስ ጀምስን ከቼልሲ ተጫዋቾች ነው ምረጥ ተብሎ እንግዲህ እነ ሌቫይ ኮልዊል ባሉበት ቡድን ውስጥ ቶሲንን መርጧል። ሪስ ጀምስን ደግሞ 2 ተከላካዮች ይሆናሉ የሚል መስፈርቱን አስቀምጧል። አማካኝ ስፍራ ላይ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ሌሎችንም ተጫዋቾች መጥቀስ ይቻላል። ነገር ግን እሱ የመረጠው ሮሚዮ ላቪያ ነው። እኔ ግርምትን የፈጠረብኝ ጉዳይ ይህ ነው። ሮሚዮ ላቪያ የሚገርም ኳሊቲ እንዳለው ይታወቃል። ጉዳት ያስቸግሯል እና የፊት ሆኖ የሚጫወት ከሆነ ከምን ጊዜም ምርጦች መካከል የሚገርም ኳሊቲ ያለው ተጫዋች ነው ይላል። አጥቂ ስፍራ ላይ ጆ ፔድሮን አስቀምጦታል። ኮል ፓልመር እንዲሁም ደግሞ ዊሊያም ኤስታቪዮ እዚህ ስብስብ ውስጥ መካተት ይችላል የሚል ሀሳቡን ያካፍላል። ከዛ ውጭ ግን ዝውውሮች ላይ ከምንመለከታቸው ጉዳዮች መካከል አንደኛው የቸልሲ ጉዳይ ነው። ቸልሲ ላይ በዊንገር ቦታ ላይ በተለይ የተሳካ ዝውውሮችን አላደረገም። ምናልባት ፔድሮ ኔቶ የተሻለው ዊንገር ነው። በቅርብ ጊዜ ወደ ቸልሲ ከመጡት ተጫዋቾች መካከል አሌያንድሮ ጋርናቾ በጣም ተጠብቆ ወደ ቸልሲ መጥቷል። ቸልሲ ረጅም ጊዜ ዝውውሩን ለማጠናቀቅ ሙከራ ሲያደርግ እንደነበረ
ይታወቃል። ከማንቸስተር ዩናይትድ የጋልናቸውም ጉዳይ አልሰራም። እንዲሁም ደግሞ ጄሚ ጊተንሰንም ያም የሚጠቀስ ተጫዋች ነው። እሱም ከዶርትመንድ ከመጣ በኋላ ብዙ እያገለገለ አይደለም። ከርስ ያለበት እርግማን ያለበት ይመስላል። አሁን ደግሞ እንግሊዛዊው ሌላው እስከ 45 ሚሊዮን ፓውንድ የተገመተው የቦሎኛው ዊንገር ጆናታን ሮው ለማስፈረም ፍላጎት አለው ተብሏል። ጆናታን ሮው 8 ግቦችን አስቆጥሯል። 4 አሲስቶች አሉት። በሁሉም ውድድሮች ላይ ጥሩ ጅማሮ አድርጓል። ምን ታስባላችሁ? እንግዲህ በስታንፈርድ ብሪጅ ጥሩ ተጫዋች ይሆናል ብላችሁ ትጠብቃላችሁ ወይስ ደግሞ እንዴት አይነት ተጫዋች ሊሆን ይችላል? ከዶርትመንድ ጋር በተያዘ ሴሪዮ ጉራሲ ከዶርትመንድ መልቀቅ ይፈልጋል ተብሏል። ኤሲ ሚላን፣ ቶትናም፣ ፌነርባቼ የተጫዋቹ ማረፊያ ሊሆኑ ይችላሉ የሚሉ ፍላጎቶችም በተጫዋቹ በኩል እንዳሉ የሚያሳዩ ዘገባዎችን ተመልክተናል። ከግብ ጠባቂ ቦታ ጋር በተያዘ ባየር ሙኒክ ከማኑኤል ኖየር ጋር ስምምነት ላይ ደርሷልና አዲስ ውል በቅርቡ ይፈርማል እስከ 2027 ወይም አንድ ተጨማሪ ዓመታት በክለቡ እንዲቆይና ምናልባት በአማራጭነት ሌላ ዓመትም ሊቆይ ይችላል። 2 ሳምንታት ብቻ በፊት የተስማሙት ስምምነት ነበረ። ፊርማውን ያኖራል ተብሎ ይጠበቃል። 40 ዓመቱ ላይ ይገኛል። ዓለም ዋንጫው ላይም የመሳተፍ ጠባብ እድል አለው። ከራሱን ማግለሉ ይታወቃል። ከዓለም ዋንጫው በቀጣይ ደግሞ ከሚጠበቁ ጉዳዮች መካከል ይህ በስፋት እየተነሳ ያለ ጉዳይ ነው። ማኑኤል ኖየር ከምን ጊዜም ምርጥ ግብ ጠባቂዎች መካከል የሚቀመጥ ነው። ሊቨርፑል ቤት የጃረድ ቦወን ጉዳይ ይነሳል። ከዌስትሃም ዩናይትድ ይለቃል ተብሎ ይጠበቃል። ዌስትሃም ከሊጉ ወረደም አልወረደም ትናንትና ማንስተነዋል። ዛሬም በአንዳንድ ብዙሃን መገናኛዎች ጃረድ ቦወን ግን በምን ያህል ገንዘብ ወደ ሊቨርፑል ያመራል የሚለው ገና ይፋ አልተደረገም። ዌስትሃም ተጫዋቹን በሚገርም ብቃት ሲጠቀምበት እንደነበረ ይታወቃል። በዌስትሃም እንግዲህ አሲስትና ጎሎችን ስንደምር የምንጊዜም ከፍተኛ ኮንትሪቢዩተር ነው በክለቡ በኩልና በፕሪሚየር ሊግ ስትሪም ላይ የዌስትሃሙ ከፍተኛ የጎል ኢንቮልቭመንት የጎል ተሳትፎ ያለው ተጫዋች እንደሆነ ይታወቃል። በእርግጥ ሌሎችም ክለቦች ቢያስፈርሙት የሚገርም አይነት ኳሊቲዎች ያሉ ተጫዋች እንደሆነ ይታወቃል። ትናንትና የነበረ አንድ ጨዋታን ብቻ አንስቼ ላጠናቀቅ። ሴልቲክ ከመዘርስ ያደረጉት ጨዋታ ነበረ በስኮቲሽ ሊግ ላይና ሴልቲክ ባቻ ውጤት ጨዋታውን ቢያጠናቀቅ ኖሮ 99ኛው ደቂቃ ላይ ከሌቺ ኤናቸው የቀድሞ ሌስተር ሲቲ የማንቸስተር ሲቲ ተጫዋች ፍጹም ቅጣት ምት ተሰጥቶ በቫር በጣም አስደናቂ በጣም አነጋጋሪ በጣም አወዛጋቢ ውሳኔ ተወስኖ ሴልቲክ 3-2 አሸንፏል። ስለዚህ በአንድ ነጥብ ልዩነት ነው ያለው ከሃርትስ ጋር። ሃርትስ እና ሴልቲክ የመጨረሻ ሳምንት ላይ የስኮቲሽ ሊግ የመጨረሻ ጨዋታ ይወሰናል የሚል እምነት አለ። ከአርሰናል ጋር በተያያዘ ትናንትና አንድ ጥያቄ መጥቶልናል። ይህም ጥያቄ የጁሪን ቲምበር ጉዳይ ነው። ያሬድ ብርሃኑ ጁሪን ቲምበርን በተመለከተ ምን አዲስ ነገር አለ ብሎናል። ጁሪን ቲምበርን በተመለከተ የተለዩ ጉዳዮች የሉም። ነገር ግን ቲምበር በአርሰናል ቤት ያለው ቆይታ ይጠበቃል። የመጨረሻ ጨዋታዎችን ለማድረግ የመጨረሻ ፋይናል ፑሾች የመጨረሻ ጥረቶች እየተደረጉ ይገኛሉ። በተለይ ደግሞ የክሪስታል ፓላስ ጨዋታ ላይ እንዲደርስ ለማድረግ ያለበለዛ ደግሞ የክሪስታል ፓላስ ጨዋታ ላይ የማይደርስ ከሆነ በእሱን አምኖ ወይም ደግሞ በፍጻሜ ጨዋታ ላይ ጁሪን ቲምበር ይሰለፋል ተብሎ ላይጠበቅ ይችላል። ቢደርስ እንኳን ተቀያሪ ወንበር ላይ ሊቀመጥ የሚችልበት እድል አለና ከክቫራትስኬሊያ ጋር ለመፋለም ትክክለኛው ተጫዋች ጁሪን ቲምበር ይመስላል። ነገር ግን በዚህ ወቅት ላይ ከጉዳት ርቆ ተቀምጧል። ሽመልስ ከኳታር ዶሃ ሰላም ቤስቶች ሰላማችሁ ይብዛ። ዴክላን ራይስ የገጠመው ምንድን ነው ብሏል። ዴክላን ራይስ በአርሰናል ቤት እንግዲህ ጉዳቶች መጠነኛ ጉዳቶች እንዳሉበት በቅርብ ጨዋታዎች ላይ ወገቡን ይዞ እንመለከተዋለን እና እንደዚህ አይነት ከጨዋታ ብዛት የመጡ ነገሮች እንዳሉ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። በሳውዲ ሊግ ላይ ክርስቲያኖ ሮናልዶ የምን ጊዜ ምርጡ ነው ለኔ ቢያሸነፍ ጥሩ ነበረ ብሏል። ባልናስር መጨረሻ ደቂቃ ላይ የነበረው ድራማ በጣም ስሜት የሚያደርግ ነበረ የሚል የአርሰናልና የሲቲን ጨዋታ ከፔ የተሳሳትን ኳስ ያስታውሰኛል የሚል መልእክቱ ልኮልናል። መለሰ ከወላይታ ማንቸስተር ሲቲ 3-1 በሆነ ውጤት ያሸንፋል የሚል ግምቱን ልኮልን ነበር። 3-0 ነው ሲቲ ያሸነፈው። መለሰ የሁልጊዜ አድማጫችን ነው፣ ከልብ እናመሰግናለን። ነጂብ ሰንገሮ የቸልሲ ደጋፊ ነኝ፣ አሁንም ቢሆን ድል ለሲቲ ብሎ ነበረ። ሲቲ ያሸንፏል። እጅጉ 2-1 ያልቃል የሲቲ ጨዋታ ብሎ ነበረ። ሱሌማን አብደላም የጻፈልን መልእክት አለ። ፓማባይ ከልብ እናመሰግናለን። ቸርነት የጻፈልን መልእክት አለ ከደቡብ አፍሪካ ፍሪ ስቴት። አንዳንድ ጉዳዮችን አንስቷል። በቸልሲ በኩል ቸልሲ የለንደን ብቸኛው ምርጡ ክለብ ነው። ከዛ ውጪ አሎንሶ በጣም ለቸልሲ ምርጡ አሰልጣኝ ይሆናል ብዬ አስባለሁ ብሎናል። አየነው ሙላ ለማርሰናል ካማራን ማትቢያን ማቲያስን ሳይውል ሳያድር በደንብ በተመጣጣኝ ዋጋ ማቲያስ ሶልንም ጭምር ከሮማ ማስፈረም ይኖር
ይኖርበታል። ከዛ ውጪ ደግሞ በዚህ ጊዜ ከፍተኛ ውጪ ያምጥቶ ማስፈረም ከፈለገ በግራ ክንፍ ላይና 9 ቁጥር አጥቂ መሆን አለበት ብሎናል። አየነው ሙሉ አለም መሐመድ ሰይድ ትናንትና ባነሳነው ጉዳይ ላይ ማስተካከያ ሰጥቶናል። ከልብ እናመሰግናለን። አህመድ ከጅቡቲም የላከልን መልእክት አለ። ዘንድሮ በጣም የሚሰለች ክረምት አይሆንም። የዓለም ዋንጫ ከ28 ቀናት በኋላ ይጀምራል ብሏል። 27-28 ቀናት ብቻ ይቀሩታል የዓለም ዋንጫ። ስለዚህ በዚህ ጊዜ ላይ የሚጠበቁ ነገሮች ይኖራሉ። አብደላ የጻፈልን መልእክት አለ። ሲቲ 3-1 ያሸንፋል የሚል ሰይፈዲን ሲቲ 3-1 ያሸንፋል ብሎናል። ታሪኩ የነሳልን መልእክት አለ። ሲቲም 2-1 በሆነ ውጤት ይሸንፋል የሚል ግምቱን አስቀምጦልን ነበር። ሁላችሁንም ስለጻፋችሁልን መልእክት፣ ስለ ሀሳብ፣ ስለ አስተያየታችሁ፣ ስለሰጣችሁን ጊዜ ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።